ሲጀመር ሀገሩ አኬድ ስትት 3-2 ሲሆን ቋጥረ ነበር። እንዳትዋሽ 3-2 ሲሆን ቋጥረ ነበር። ብራይን ኢምቡሞ ማለት ነው የማንቸስተር ከተማ ቁልፉ ይሰጠው የኔ አባት። እግዚአብሔር ነው አትቅረጽ። ይኸውልህ ስጥት ነው የተደረገ። ዩናይትድ ሶስተኛ ጨዋታውን ይነሩ አሸንፏል። በረኛ እንደሚመልስ በዚህ በረኛ አወቀ። እግዚአብሔር እኔ እኮ ባይንደርም ሆናናም እያሉ በረኛ የሚመልስ አይመስለኝም ነበር። አዋሳ ላይ ማለት ነው ፈተተተተት እያልኩ ኧረ ይመቸን ምችት ይበለን። ቲክቶክ ክሬቲቭ አዋርድ ላይ ቮት ማድረግ እንዳይረሳ ዩናይትዳውያን። ይሄንን አንበለጥም ተሰጥቶ በቃ ብቻ እኔ ደስተኛ ነኝ። ግባ እናውጣው እናቴ ተሙት ሰጠት ማለት ይሄ ነው። አንድ የማንቼ ደጋፊ እንዳይቀር ማለት ነው። በደንብ ኮፒ ሊንክ፣ ሪፖስት፣ ሼር በደንብ ኮመንቱን ግሎሪ ማን ዩናይትድ ፎሎ አላደረክ በዚህ ቪዲዮ ነው 200,000 መግባት ያለብኝ። አባት በስመ አብ ሩበን አሞሪም እንዴት ነው የሚችለው? በመዳን የአውሮፓ ምርጡ አሰልጣኝ ሩበን አሞሪም ሴን ላመንስ የፕሪሚየር ሊጉ ምርጡ በረኛ። እኔ ምንም ክርክር ግርግር አልፈልግም። ዴሊክት የፕሪሚየር ሊጉ ምርጡ ሴንተር ባክ። ካዝሜሮ ምን አይነት ወርልድ ክላስ ተጫዋች ነው። ብሩኖ ፈርናንዴዝ አውር ካፕቴን 300ኛ ጨዋታው። ማቲያስ ኩኛ በዋዛ በዋይኒ ሩኒ ልደት ማግስት 10 ቁጥሩን ለብሶ ምን አይነት ፐርፎርማንስ ነው። ብራያን ምቤሞ ምን አይነት ብቃት ነው። አማድ ዲያሎ ምን አይነት ተጫዋች ነው። ሴስኮ ምን አይነት አሲስት ምን አይነት ሊንክ አፕ ነው። እንዴት ነው የምንችለው? በመድኃኒዓለም የመጨረሻ ብራይተን ይልሽ መጥቶ ምናምን ሰጠት። አሁን እያንዳንድሽ ወያላ ታሽቃብጫለሽ። ለኛ ወደሽ ሳይሆን በግድሽ ስለምንችል ነው የምታሽቃብጡት ማለት ነው። ግሎሪ ማን ዩናይትድ ሰጠተ። ግባናውጣው ይሄን ወያላ ግባናውጣው። ቋጧ ያፈር ቋጠሮ አፈር ትበላለህ። አሁን ልላችሁ የመጣሁት ቃና ቤት ላይ መሸነፍ የሚባል ነገር የለም። አንድ ጨዋታ ቢወጣባችሁ እስከ 10% ካሽባክ፣ ሁለት ጨዋታ ቢወጣባችሁ እስከ 5000% ካሽባክ ታገኛላችሁ። ሌላው ገንዘባችሁን ስትበሉ በያለ ስጋት ገንዘባችሁን የምታወጣበት ትልቅ ድርጅት ነው። ግባና አውጣው። ወያው ዋንጫው ስፍራ ላይ አቀራርበ ጠብቀኝ መጥቼ እበለዋለሁ። ዘብሉን ኢዚላ አድርገው ነው እንዴት ነው የሚደረገው? የእንግሊዝ ቲሞች ምችሉ ከሆነ ቻሉ፣ ማችሉ ከሆነ ከነራል ማድከነ ፓርቲ ነው ለቀጥ ጮታለሁ። በቃ እንደዚህ ችሎታ የሚቀነስ ከእናንተ ጋር መጫወት ሰጅቶኛል። በቃ ይሄ ነው ማንቼ። መጣውል ደግሞ በሌላ ቪዲዮ ጠብቀኝ መጣውል። ዩናይትድ አሸንፏል። አዴ ብራይተንን 4-2 የምሬ ነው። 3-0 እየመራችሁ ማለት ነው። 3-2 ስትሆኑ ወይኔ ብራይተን እኮ አባታቸው ነው ብዬ ነበር። ግን ማለት ነው እምቦይሞ ይችላል። በስመ አብ እምቦይሞ ይችላል። 2 ጎል ዛሬ ቤንግ አረጋላችሁ ማለት ነው። አባታችሁ ነበር ብራይተን። አባት ላይ እጅ መሰንዘር እንዴት ዋጋ እንደሚያስከፍል ከዚህ በኋላ በምታምጡት ውጤት ታዩታላችሁ። እንዴት ነው ዛሬ ነው እንደዚህ የተፈተፋችሁት? የምሬ ነው። ፈርስት ሃፍ በጣም የሚያምር ጨዋታ ነበር የጨዋታችሁት። አሁንም ቲማችሁ ግን እንደሚቀረው ልንገራችሁ። የምሬ ነው። እንደምታዩት ደረጃ ሰንጠረዡ ላይ አሁን 4ኛ ናችሁ። ሌሎቹ ቲሞች እስኪጮቱ ገና ማለት ነው። ነገ ሲጮቱ ያው ተወርዳላችሁ፣ 6 ምናምን ትሆናላችሁ። ግን ቲማችሁ በጣም ነው የሚቀረው። ከ3-0 3-2 እንዴ! እንደዚህ ነገር እኮ አይቻል አቅም። እኔ ደግሞ ያርሰናል ደጋፊ ነኝና የሆነ እፈራለሁ እንደዚህ ነገር ሳይ። የሆነ እንዴት ነው አንድ ቲም እየመራ 2 ጎል ምናምን የሚገባበት? መች ነው ያየሁት ለመጨረሻ ጊዜ እንደዚህ ነገር? እንዴት ደነገጥኩ። ይቻላል እንዴ ምናምን እያልኩኝ ነበር። ግን ያው እምቦይሞ መጨረሻ ላይ ሴቭ አደረጋችሁ። ዛሬ አዘ ቲም አሪፍ ነበር የተንቀሳቀሳችሁት ማለት ነው። ኩኛ የመጀመሪያ ጎሉን አግብቷል። እምቦይሞ ዘ ኔክስት ሳላ። ስሙኝ፣ እምቦይሞ ዘ ኔክስት ሳላ ነው። ፕሪሚየር ሊግን ለብዙ ዓመት የሚያሸብረው አፍሪካዊ ይሄ ነው። ከዚህ በኋላ የምሬ ነው። እምቦይሞ በጣም ነው የሚችለው። ቆይ ጀማው ምንድን ነው የምትሉት? ቆይ ምንድን ነው የተባባልነው? ትርፌ ላይ መቋጠር ተተዋ እንዴ ንገሩኝ። እንዴት ነው እንደዚህ 4-2 ያልተለመደ ነገር እንዴ? ትርፌ ላይ ማንቋጠርባት አልኳችሁ። የዛኔ ለሼባው ጨዋታ ብቻ ነው አይደል እንዴ አልኳችሁ። ለሼባው ጨዋታ ብቻ አንቋጠርባትም። ከዛ በኋላ ባደገኛው መቋጠራችንን እንቀጥላለን አላልኩም? እኔ ዛሬ ለብቻ ደከመኝ፣ አቃተኝ። እንዴ ምን ሆናችሁ ነው? አብዛኛው ሰው ማለት ነው ትርፌ ላይ አለማቋጠሩን ማለት ነው በዛው ነው የቀጠለው። በቃ መቋጠር ትታችኋል ማለት ነው እንጂ ይሄ ነገር ሀፕል ሊሆን አይችልም። ብራይተን ላይ 4 ታጨፍበት 4 እኔማ ማለት ነው እንደምንም ብዬ እረፍት ላይ አንድ ቪዲዮ ሰርቼ ኃይሌን አደራጅቼ ማለት ነው ሰከንድ አፍ ላይ በደንብ ጀመውን እያስቋጠርኩት እኮ ነበር እኮ። ይሄ መላጣ የሆነ ተጫዋች ወስዶ ሰጪ አይ ከሰርኩኝ ማለት ከሰርኩኝ። ለማንኛውም የሁሉ ጥፋት ማለት ነው የጀማው በቃ በስርዓት አልቋጠርክም። ሙሉ ግን ካሁን በኋላ ይሄ አለመቋጠር እንዳይደገም
በቃ ጀምር ይበቃታል። ትርፌ እዚህ ድረስ ከመጣች እንዴ 4 አጭሳ ቶፕ ፎር ገባች። ጉድ ሃንግማን ተሸንፎ ጎስት ስለለሰለሰ ላሽ ብሏታል ብለሽ አስበሽ ከሆነ ተሳስተሻል። ቲክቶክ ቪዲዮን ሪሙቭ ስላደረገው ነው ይመልሰዋል። ይሄ ነው አስቸጋሪኝ አልኳችሁ። ለዚህ አንቺም ብትሸነፊ ኖሮ በጌታሽ ብራይተን እለጥፍሽ ነበር። ግን ሪያሊቲ ማወራ ሰው ነው። መደነቅ ያለብሽ ጊዜ መደነቅ አይቀርም። ማሽቃበጥ እንዳለባት ደግሞ ማን ውጤት አይቼ ማወራ ሰው አይደለም። ሲዝኑ ሲጀመር ያልኩትን እቺን 10 ሰከንድ ቪዲዮ አዳምጣት። ሰርፕራይዝ ቲም የምትሉት ያንተማ ሰርፕራይዝ ቲም አክቹሊ ሀቅ ለመናገር ማይረቡ ተጫዋቾች ዘ ቤስት ሲዝን ኦፍ ዴር ላይፍ አሳልፈው ዩናይትድ ሰርፕራይዝ ቲም ሊሆን ይችላል። ያየሁትን ነው ማወራው። ጠላቶች እንደሆንን ደግሞ ብሽሽቅም ይጨመርበታል። እግር ኳስ ማለት ይሄ ነው። ሙሉ ስፔክትረሙን ነው የሚሸፍነው የእግር ኳስን ማለት ተረዳኝ አይደል? ስለ ራስህ ክለብ ከራስህ ቲክቶከር የበለጠ ከኔ የተሻለ ትማራለህ። እውነታው ይሄ ነው። ሁለተኛ ጎል ሲገባብሽ ያው ማን ዩናይትድ ጫና መቋቋም እንደማይችል ይታወቃል። ሁለተኛ ጎል ሲገባብሽ ከባድ ችግር ውስጥ ገባሽ ብዬ ነበረ። አታኩ ግን አሁንም ጥርስ አውጥቷል። ወዲያውኑ ምላሽ ሰጠ። የአርሰናል ደጋፊዎች ለዋንጫው ምናምን የፈለጉትን ይበሉ። እናንተ እኮ ምን መተማመን አለባችሁ መሰላችሁ? መንገዱ እንደሚያስተካክላቸው። እኔ ያልኩት ነገር ሀቅ ነው። ሰርፕራይዝ ማለት ግን ቶፕ 4 5ኛ ምናምን ቻምፒየንስ ሊግ ፉትቦል ይሄ በጣም ትልቅ ሰርፕራይዝ ነው። ፈላዎቹ የሚሉት እንዳሰቡ እነሱ ሰር አሌክስ ፈርጉሰን አላዩም። ይሄን ሊግ አያከብሩትም፣ አያውቁትም። ተረዳኝ አይደል? ብቻ ለማንኛውም ማን ዩናይትድ ፎርም ውስጥ ገብቷል ብለን እንገምታለን። ያለፈው ዓመት 18 ቡድኖች ማን ዩናይትድን ያስቀየማችሁ 18 ቡድኖች ተዘጋጁ። እኔ በሜዳውና በደጋፊው ፊት ኦልሬዲ ዘንድሮ ለጥፌያለሁ። አሁን ኔክስት ኤሚሬትስ ላይ ነው ጠብቃት። ሌሎች ያስከፋቿቸው ቦርንማውዝ ምናምን ያው ብራይተን ተጠብሳለች። ሌሎቻችሁም ጠብቁ። ይሄ ነው የምላችሁ። ገባሽ አይደል? እግር ኳስ ማለት ይሄ ነው። ቲክቶክ ክሬቲቭ አዋርድ ላይ እድሉ አሁንም አለሽ። የማንቼ ደጋፊ ብትሆኝም ሪያሊቲውን ነው መናገር ያለብሽ። ማሊያውን ታዩና ባዮ ላይ ገብተሽ ቮት ማድረግ ትችያለሽ። እዛው ባዮ ላይ ታገኛለሽ ሊንካችን ይመቻችሁ። አረ ወገና ጨብጭብ። ባክ ቱ ባክ በፕሪሚየር ሊግ ጨዋታዎች አሸንፎ የማያውቀው የሩበን አሞሪም ቡድን ማንቸስተር ዩናይትድ አሁን ላይ ለሶስተኛ ተከታታይ ጨዋታ በፕሪሚየር ሊጉ ድል ማድረግ እንደቻለ እየተመለከትን እንገኛለን። ዛሬ በ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ብራይተንን አስተናግዶ 4-2 በሆነ ውጤት ማሸነፍ ችሏል። በማንቸስተር ዩናይትድ በኩል ጎሎችን ማስቆጠር የቻሉ ተጫዋቾች ማቲያስ ኩኛ 24ኛው ደቂቃ ላይ እንዲሁም ደግሞ ካዝሚሮ 34ኛው ደቂቃ ላይና ብራያን ምቤሞ 61ኛው ደቂቃ ላይ ነበረ 3-0 እየመሩ በነበረበት ወቅት ላይ እንግዲህ ብራይተኖች ሁለት ጎሎችን አከታትለው ማስቆጠር ችሎ ነበረ። በዊልቤክ 74ኛው ደቂቃ ላይ አስደናቂ በሆነች ቅጣት ምት 3-1 ማድረግ የቻሉ ሲሆን ከዛ በኋላ 92ኛው ደቂቃ ላይ በኮስቶለስ ጎል አማካኝነት 3-2 ማድረግ ችሎ ነበረ። ታዲያ ማንቸስተር ዩናይትዶችም 97ኛው ደቂቃ ላይ በብራያን ምቤሞ ሌላኛዋን ጎል በማስቆጠር ከአጣብቂኝ ውስጥ በመውጣት ውጤቱን 4-2 በማድረግ ማሸነፍ ችለዋል። በዚህ ጨዋታ ላይ ማቲያስ ኩኛ የመጀመሪያ ጎሉን ለማንቸስተር ዩናይትድ ማስቆጠር ችሎ ነበረ። በጣም አስደናቂ የሆነ እንቅስቃሴም ነበረው። እነ ካዚሚሮም ጥሩ እንቅስቃሴ ነበራቸው። የተቆጠሩት ጎሎች በጠቅላላ ማራኪ ነበሩ። ጨዋታውን በጣም አዝናኝ የሚባል ነበረ። ፈጣን የሚባሉ ሽግግሮች የበዙት በጣም ፉክክር የነበረው ጨዋታ ነበረ ማለት ይቻላል። በማንቸስተር ዩናይትድ በኩል የቡድኑ ተግባቦት መጠን ከፍ እንዳለ ተመልክተን ነበረ። በሆኑ ሞመንቶች ዋጋ የሚከፍልበት መንገድን ካላነሳን በስተቀር በጣም ጥሩ ቡድን እየሆነ እንደመጣ እየተመለከትን እንገኛለን። ከዚህ በተጨማሪ ማንቸስተር ዩናይትዶች ከዛሬው ድል በኋላ በፕሪሚየር ሊጉ 16 ነጥቦችን በመያዝ ለጊዜው 4ኛ ደረጃ ላይ ተቀምጠዋል። ለማንኛውም እናንተ ስለዚህ ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። ማንቸስተር ዩናይትድ በቀጣይ ኖቲንግሃም ፎረስትን የሚገጥም ይሆናል። የፕላስ ምልክቱ በመጫን ፈጣንና አዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። የዋንጫውን አንድ ጆሮ ይዛችሁት ነበር፣ አሁን ደግሞ አገጩን ዞር አረጋችሁት አይደል? ልስሙት። እንዲህ ነው የሚባለው። አሁን ይህን ሳምንት በቃ አሰልቺ ሳምንት ላይ ያደረጉት ነው። አሁን ብራይተን ምን ሆኖ ነው ዩናይትድ ላይ መንቋጠር እንዲህ ይክበድ? ጸጉሩን ሊቆረጥ ነው ያፍሪክ ግባ። ብሬንትፎርድን አስገቡት። አሁን ብሬንትፎርድን ቅጥቅጥ አድርገን አዋርደን እንልከውና ከዛ የቼልሲ ላይ ይመለስበታል። ማንቸዬ ምን አይነት ጨዋታ ነው ያሳዩን ዛሬ! በእናትህ እንዴት አባታቸው ደስ እንደሚሉ ልቤ ደስ አለው። እመቤቴን በቃ ይሄንን ነው የምንፈልገው። ይሄንን አጮት ይዛችሁ ቀጥሉልን እባካችሁ። ደስ የሚል ምሽት በእመቤቴ። አልሰማህም ወያላ፣ የኔትም የሚጮተው ለዋንጫ ነው አሁን ማለት ነው። ግባና ተኛ። ንጉሱ መጥቶ ኋላ እያነፈነፈ ነው የኛ ማለት ነው። የግለትና የዋንጫ ትንፋሽ
አንተን ወደታች ያወርድሃል እናውቃለን። ገብተህ ተኛ በቃ አልሰማም። ግባና ተኛ ወያላ። በዚህ ሰዓት ምንንም አልፈልግም። አንተ ሚዜ ነህ፣ እኔ ደግሞ የዋንጫ ቲም ነኝ። ቶፕ ፎር መጥቼልሃለሁ፣ አስጨንቅሃለሁ ወያላ። ግባና ተኛ። ግባና ተኛ። ምድረ ቋጣሪ ወያላ ግባና ተኛ። ልጅህ 20 ደቂቃ ተጫውቶ አሲስት አረገ። ምን አይነት ተጫዋች ነው ብሪያን እምቡሞ? ምን አይነት ተጫዋች ነው? ብሪያን እምቡሞን በማግኘታችን እጅግ ደስተኛ ነን። ምን አይነት ተጫዋች ነው? ማቲያስ ኩኛ እለጠልጥሃለሁ። እያንዳንድ 5 ጨዋታ ተከታታይ አላሸንፍማ ቶተንሃም ላይ ዶሮዋ ላይ ዘልዝያ ታሳያለሁ። እንኳን የማንቸስተር ዩናይትድ ደጋፊ የሆነውን ጸጉር አይደለም የአርንስሎትና የፔፕ ጆሴፍ ጋርዲዮላን ጸጉር እላጨዋለሁ። ዘንድሮ ዋንጫው የኔ ነው። ኃያሉ ማንቸስተር ዩናይትድ ተመልሷል። አውሬ ዩናይትድ ይችላል። አረ ምን ታየኛለህ ጎበዝ? አረ አጨብጭብ አጨብጭብ። ዩናይትድ ማንቸስተር ዩናይትድ ኦን ይልሃል፣ ኦን ይልሃል። ምንድነው የተካሄደ ያለው ነው? እኔ ሰከንድ አሁን ስትፈልግ የነበረው እንደዚህ አይነት ማች ነው። ምንድነው የሰራው ባለቀ ሰዓት? ካሁን አቻረጓችሁ ብዬ ሳግቼ ሄሎ ሰጣቸው። ማንቸስተር ዩናይትድ 3 ተከታታይ ድል። ያ ሰውዬ ጸጉሩን ይቆረጥ፣ ያ ሰውዬ ጸጉሩን ይቆረጥ። 2 ጨዋታ ነው የቀራችሁ ማለት ነው። ማሸነፍ አለባችሁ። የሚገርም ማች ነው እያስመለከታችሁ ነው ያላችሁት። ዋው ዩናይትድ። ቮት ያላረጋችሁኝ ሰዎች አረ ቮት አድርጉኝ። አረ እኔ እርዳታችሁ ቤተሰብ በጣም ያስፈልገኛል። ሁሉም በየክለቡ እኮ መተባበር ጀመረ። አረ ቢያንስ ተባበሩኝ። እኔንም እርዳታችሁ በጣም ያስፈልጋል። ሊንክ ባዮ ላይ ያለላችሁ። 4ኛ ላይ ነው ከች ያሉት። ግዴታ ነገ ማሸነፍ አለብን። ተመልከት፣ ከኛ እኩል ሆኑ እኮ። አረ ማንቺ ከቻለች እኮ እንደቀል ሰንደርላንድ ቼልሲን ይዛ ለጥልጦት ነው የመጣው። ራሱ እኮ ቶፕ 6 ከባድ ኬዝ ውስጥ ነው። እንደው ተመልከት እስቲ በእናትህ። አሁን ይሄን አግኝቼው እኮ ነው በእናትህ 5 ጌም አሸንፉ። ያሱ የኔ ጸጉር እንዲቆርጥ በጣም ነው የምፈልገው። በቃ ተከታታይ 3ኛ ድል ማንቸስተር ዩናይትድ። ኮንግራ። ይህንማ ሳላደንቅ አላልፍም። ከምሬን ነው የምላችሁ። እንዲህ 4-2 ብራይተንን ባይዞ ዩናይትዶች ከርሳቸውን እየሰበሩ እየሄዱ ነው። እኛን በአንፊልድ ከ9 ዓመት በኋላ አሸነፉን። ዛሬ ጠንካራውን ብራይተን፣ ብዙ ጊዜ አስቸጋሪው ብራይተንን አሸነፉት። ይመቻችሁ። ለማንኛውም ግን ደስ የሚል ጨዋታ ነበር። ይህን ተጫዋች አለማድነቅ አይቻልም። ብሪያን ምቤሞ ዋው! ቃላት የለኝም ለሱ። ከምር ነው የምላችሁ። ዋው! በጣም የሚችል ተጫዋች። 2 ጎል እንግዲህ በዛሬው ጨዋታ ላይ አስቆጥሯል። ያው ብራይተኖች ከረፈደ ነው እንግዲህ ከምባካቸው ከረፈደ ሆነ እንጂ አስጨንቋቸው ነበር እኮ 3-2 ሆኑ ነበር እኮ አስጨንቋቸው። ያው በመጨረሻ ሰዓትም እንግዲህ ጎሉን አስቆጠረ ብሪያን ምቤሞ ማለት። ማቲያስ ኩናም እንግዲህ የጎል አካውንቱን ከፍቷል። 0-0 ደርሳ ነበር እሷም። ዛሬ እንግዲህ የሚገርም ጎል ነበር ያስቆጠረው። ያው ጽድት ያለች ጎል ነበር ያስቆጠረው። ባይዜ በብራይተን ራሱ ምንም ቢሸነፉ ዳኒ ዎልቤክ ያገባው ጎል እጅግ በጣም የሚያምር ፍሪ ኪክ ነበር። ጽድት ያለች ቅጣት ምት። በስማ ሁሌም እንደ አይነት ጎል ያገባል እሱ። ለማንኛውም ኮንግራ ይመቻችሁ። ብራይተን አንተ እኔ ላይ ብቻ በርታ፣ አቅምን አሳይ። እኔ ላይ ብቻ አቅምን አሳይ። ታሪክ ተቀየረ ይላል። ታሪክ ተቀየረ። ማንቼ 4-2 ብራይተንን ስጥት። አሁን ዋንጫው ለማንቼ ይሰጠው በቃ። አሁን ማንቸስተር የዋንጫውን ባለፈው 1 ጆሮ ነበር፣ ዛሬ 2ኛውን ጆሮ ይዞታል እያሉ ነው ቢሉ የሚገባቸዋል ጋይስ። ባለፈው ሊቨርፑልን፣ ዛሬ ብራይተንን። በዚህ አይነት ማን አትለቀኝም። የምር ማንቸስተር በዚህ ዓመት ትበቀኛለሽ። የባለፈው ዓመት የለጠፍኩሽን 4 ትበቀኛለሽ። በተለይ የፊት ለፊት መስመርሽ ያስፈራል። እኔ ላይ ደግሞ ዝም ብሎ ነው የሚገባው። በቃ ይሄ በተለይ ብሪያን ምቤሞ የሚባል ተጫዋች ብሬንፎርድ እያለ ዝም ብሎ ነው የሚያገባብኝ። እንኳን እናንተ ጋር መጥቶ ብቻ በዚህ ዓመት ትበቀኛለሽ። በዚህ ዓመት መጥፎ በቀል ነው የሚታየኝ፣ ሁላ የምር የሚታየኝ ማለት ነው። አየሁ ዛሬ ግን ዌልቤክ ምን አይነት ፍሪ ኪክ ነው ያገባው? ዋቴ ጎል! ይሄን ሳላደንቅ ማለፍ አልችልም። ምን አይነት ጎል ነው ያገባው? ዋው! እናም ሻሺ አሁን የዋንጫ ተፎካካሪ ናት ማለት ትችላለች። አሁን ከአርሰናል ጋር በ3 ነጥብ ነው የሚሆነው ሳይጮት ማለት ነው አርሰናል። እና ዛሬ ብራይተንን አይሆኑ አለጣጠፍ ለጥፋለች። ይመቻችሁ።